ሰላም ሰላም ምርጦቹ ባለማተቦቹ ሙስሊም እህቶቼም እንደዛው ማናቸው እነዚህ ሁለቱ ልጆች እንዴት እንደሚያምሩ ወይኔ እንዴት እንደሚያምሩ የት ፊልም ላይ እንዳየኋቸው አላውቅም። የአሜሪካን ቻናል ነው ይሁን የልብኔል ቻናል ነው ይሁን የዱባይ ቻናል ነው ይሁን የኢትዮጵያ ቻናል ነው ይሁን አላውቅም። ግን የሆነ ቪዲዮ በጣም የሆነ ፊልም ሰርተው እማቃቸው መሰለኝ። ወይኔ እንዴት እንደሚያምሩ እሷማ እንዴት እንደወደድኳት እንዴት እንደምታምር የኔ ቆንጆ። እስቲ ስልካቸውን የምታውቁ ከሆነ ሹክ በሉኝ። እሱ ራሱ እንዴት እንደሚያምር ወይኔ። እነዚህማ እንጃ የት ነው ማውቃቸው፣ ግራ ገባኝ። እስቲ የምታውቋቸው ካላችሁ ሹክ በሉኝ። እሷ ራሱ እንዴት እንደምታምር የኔ ቆንጆ፣ እሱ ራሱ እንዴት እንደሚያምር ወይኔ። እግዚአብሔር ግን ሲያጣምር እንዴት ደስ ይላል። ኡፍ ከአይን ያውጣችሁ፣ በእውነት ከአይን ያውጣችሁ። እንዴት እንደምወዳችሁ ኡፍ የት እንደማውቃችሁ ግን። ክፉን ቃል የሚናገር ሰው አይደለም። ያው በዛም ነው የምናወራው። በሄርሚ ነው ማውቀው፣ በአንተ በሄርሚ ነው እስኪ እያወራን ነው። እውነት ለመናገር ነው ጥናቱ እንዲቀጥልላችሁ አቤላ ከወንበር ትወርዳለህ፣ ማርቲም ከወንበርሽ ትወርጃለሽ። አንድ ጊዜ እሺ፣ ቃል ኪዳን እናስገባችሁ አይደለም፣ አትፍሩ፣ ውረዱ። ሰላም 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 ሰላም፣ ውዴኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እንዴት ነው እባክህ ውዴኛ ፋሚሊዎች እንደምናችሁ? ስመጭ እዚህ ጋር ሴት ልጅ አትመጣም፣ ገባሽ? እንዴት ናችሁ የኛ ውድ ፋሚሊዎች? ዋው እኔ ልምታ እንዴ አንዴ እንዴ ላንቺ ብቻ ስለስርዓት እሺ፣ ይቀራችሁ አስተማኛም ነኝ ነረዚ አያችዋ። እሷ እንዴት ትላለች? እኔ አለ አዲሱን ቀሚሴን እሳበላው ማታ ፍቅርዬ እኔ ያለም መልክ ያንቺን ነገር ስቋጥር ስፈታ ሄርሜ ያንቺን ነገር ስቋጥር ስፈታ ወገቧን ሸባርጋ በአባይ መቀነት ለምለሟ ሄርሜላ የጣና ገነት እዩዋት ይችን ቆንጆ ፍክት ያለኝ እንደ ጨረቃው የሆነች የአብርሃም ባለቤት ሄርሜላን አይቼ ሌሎቹን ሳያቸው መሰለኝ ቅጠሉን ንፋስ የጣላቸው እሄድና እላለው ረፉ የጥርስ ሹቅራት እየታየ ዘርፉ እስኪ ቀን ቁጠሩ መቼ ነው መባቻ ሽንጧ የሚመስለው የዝናር ማንገቻ ደሴ ጎድጓዳ ነው አይታይም ጭሱ በረጅም አውቶቢስ እዩ ከና አብርሃም ቤት እዛው ካልደረሱ ሸገር ላይ ከበሩ እዛው ካልደረሱ አረጊጥ አለኝስ ከና አብርሃም ደጃፍ ከሄርሜላ ደጃፍ እንጀራ በልቼ ቁርጡንም በልቼ ስጋውን በልቼ እረግ እንድመለስ እዩዋትቺ ቆንጆ። እኔ እኮ አንዳንድ ጊዜ በምክንያት እኮ ነው፣ በምክንያት ነው። ገባችሁ? ወጥ የሰራች እንደው በሽታ የሚያበላ የጋገረች እንደው አስመስላ ጮማ ማን ይወዳደራል ከሄርሜላ ጋራ? ማን ይወዳደራል ከዚች ቆንጆ ጋራ? ፍቅርስሽ ፍቅርስሽ ውበትሽ ውበትሽ መልክስሽ መልክስሽ ቁመታስ ቁመታሽ ወይኔ አብርሃም ታደለ እንዴት ታድለሃል የጋሽዬ ጀግና። ሄርሜላን ሲሰጥህ ይችኑ ቢሆነች በፍቅር ታጎናጽፈህ በፍቅር ቀን ሆነ ይችን ጭጌረዳ ማለት ነው። አባይ ዳሩ ዳሩ ያበቅላል ጠንበለል ዋጥን አርግሽና አላየሁም ልበል የኛ ጭጌረዳ ዋጥን አርግሽና አላየሁም ልበል አንገሽን ልዋሰው ሄርሜልዬ ቆንጆ ለአንድ ቀን የጋሽዬ ጀግና አንገት ክልዋሰው ለአንድ ቀን ሳረገርጉዬ ነገ ልመልሰው እንደሚባለው ማለት ነው። ስለዚህ ብዙዎቹ ተዚህም ተዛም የምትሉ ሰዎች አላችሁ። ምንም ማድረግ አይቻልም። ደመቁ አብርሃም 500 ኬስ ከሚሞላ ድረስ ትቀበጫታለሽ፣ ወደድሽም ጠላሽም። ሄርሜላ 50 ኬስ እስከገባሽ ድረስ ትቀጠቀጫታለሽ፣ ወደድሽም ጠላሽም። ዛሬ ደግሞ በሄርሜላ ቤት ይመጣሉ፣ እንጠብቃለን ማለት ነው። ትቀጠቀጫለሽ። ምክንያቱም ያንቺን ጉድ የሸፈኑልሽ ብዙ ጉድ ተሸፍኖልሻል። አብርሃም ይሄን ጉድ የዘረገፈው ለታ ግን አንቺም ተመልካቾችሽም እኔም ጎጃም ሚዲያ አጎነብሳለሁ ነበርኩ በቦታው ድሮ ላይ ማለት ነው። ስትመጪ እንኳን ተከታዮችሽ እንኳን ብር የሰጡሽ እኔ በርቀት ቅርበት ላይ ሁን ያየሁሽ ላጎነብስ እችላለሁ እንደ ሴት ማለት ነው። እና ትውልድን ገለሻል፣ ዋሽተሻል። አንዳንድ ጊዜ ይህንን ህዝብ ተረታውን ማዳመጥ ጭቅጭቅ ሰለችን።
እኛ የፍቅር ቪዲዮ ነው የምንፈልገው። የፍቅር፣ የአንድነት፣ የሰላም፣ የደስታ በቃ ሞት አይቀርም። አጨናነቅሽን እየመጣሽ ሁልጊዜ ማልቀስ ነው። ሁልጊዜ አፍንጫሽን መጥረግ ነው። ሶፍት እናቀብልሽ እንዴ? ሶፍት እናቀብልሽ? አንቺ ያልሰራሽው ስራ የለሽም። አንቺ ያላደረግሽው ስራ የለሽም። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ጋይስ ላይክ አርጉኝ። አመሰግናለሁ። እንዲሁም በቲክታክ እየቆራረጣችሁ እህቶቼ ሼር ብታረጉት ብዙ ቀና የሆኑ እህቶቼ በተለይ በሄርሜላ በተለይ በአብርሃም ላይ ምርጥ ምርጥ እህቶችን አግኝቻለሁ። ሀቂቀትን ማለት ነው። እህቶቼ ለእኔ የሚሉ ብዙ እህቶቻችን አሉ። የስደት እህቶቻችን እያሉ እንዲሁም ብዙ የሚያበረታቱኝ እናቶች፣ እህቶች፣ ወንድሞች አሉና እጅግ እጅግ አመሰግናለሁ። ቃላት የለኝም። ወጥቶ መቅረት አላህ ይጠብቀን። ሀገራችንን ሰላም ያርግልን። ህዝባችንን ሰላም ያርግልን። ከመጥፎ ነገር ከሞት አላህ ይጠብቀን ኢንሻአላህ። እህቶቼ ሰላም አለይኩም ወራህመቱላሂ ወበረካቱ። ብዙዎቹ እኔ በምነጋገረው ንግግር እየተናደዱ እየተቃጠሉ የሚገኙ ሰዎች አሉ። ባይዘው እኔ በሚመጣው ቪዲዮ ነው ሀሳብ የምሰጠው። ይሄን ደግሞ ማንም ሊከለክለኝ ጎጅዬ አትሳደቢ ሀሳብ ብቻ ስጪ ተብዬም ያንንም አዳምጬ ስድብን ትቼ በሀሳብ እየተከራከርኳችሁ እየጣልኳችሁ እየገረሰስኳችሁ ይገኛለሁ። ለምን? እኔ አሸናፊ ስለሆንኩ። ለምን? ይሄን ጋሽዬን ጀግና ይዤ እውነቴን ነው። እኔ እኮ ግን በምክንያት እኮ ነው አብርሃምን እኮ እኔ አብርሃምን ሳላደንቅ ማለፌ ለእኔ ሽንፈት ነው። አሊያም ደግሞ የእውነቴን እንምላችሁ እኔ ማይክል ጃክሰንን ሳላደንቅ ማለፍ ውድቀት ይሆናል ለእኔ መውደቅ። በቃ የሆነ ድንጋይ ላይ ቁማችሁ ዝናብ ጥሎበት ከሆነ ተንሸራታችሁ እንደምትወርቁት እንደዛ ነው ለእኔ ሄርሜላንም ሳላደንቅ ማለፍና እያቸውማ ውበት፣ መልክ፣ ቁመና እኔ እናንተ መልከኛ ሰው ጋር መሆን ያኛው ሰው ውበት ይደፋበታል ማለት ነው። መልከኛ ሰው ጋር መቆም ትትናን ውበትን ያመጣል ማለት ነው። እኮ አንድ ቪዲዮም እኮ 2 ዓመት ሙሉ እኮ ውሃ ሙቅ እኮ ነው የተደፋብኝ። ዘይት እኮ ተፈልቶ እኮ ነው የተደፋብኝ። አሁን ሄርሜላ ከመጣኝ ጤናዬን አገኘው፣ ውበቴ ተመለሰ፣ መልኬ ተፍለቀለቀ፣ ምርጥ ሆንኩኝ፣ ቆንጆ ሆንኩኝ፣ ዋንጫዬን ተቀበልኩኝ፣ ወርቄንም ለበስኩኝ። እንዴ እጄ ላይም ሰዓቴን አሰርኩኝ፣ አንገቴ ላይ ወርቄን አሰርኩኝ፣ በቃ እግሮቼ ላይ አሰርኩኝ፣ ድሪውንም አልቦውንም በቃ እንዴ። ስለዚህ ሳትወዱ በግድ ከነበጎቿ ነው የምትቀጠቀጠው። ብቻዋን አይደለም ደመቁ የምትቀጠቀጠው፣ ትቀጠቀጣለች። ህዝብ ነው ያመጣት። ይሄ ህዝብ አይጥላችሁ። ስትዋሹ እውነቴን ነው የምነግራችሁ። ይብን ዩቱበር እንኳን ማኮኑ ልጆች እንዳትዋሹ፣ ትወርቃላችሁ። በየትኛው ሀገር ነው የባለን ራቁት ቪዲዮ ቀርጻ ለህዝብ የምታጋራው? ማን ሚስት ናት? ማን ወንድ ናት? እስኪ ይሄ ቆሻሽነት አይደለም? ይሄ መውደቅን አያመራም ጋይስ? መውደቅን ያመራል። እውነት ለመናገር ማለት ነው። ሲነግሯችሁ ስሙ። አለበለዚያ እምቢ ካላችሁ ደመቁ ጋር ሄዳችሁ በቅንጭላታችሁ ተደፉ። እኛ ምን ያገባል? ታርመጠመጣችሁ። ደመቁ ጀግና፣ እዛም እየሄዱ ደመቁ ጀግና። እኔ ጀግና አይደለችም እሷ፣ የወደቀች ሴት ነች።